ዛሬ ማስረሻ ሰጤ ብቻውን ሄዶ ምክንያቱም በዚህ ጉዳይ ላይ የሚመለከተው እሱን እንደነበረ አሁን ደብዳቤም እያወጣ ይገኛል። እሱ ነው የዚህ ጉዳይ የውጭ ጉዳይም ስለነበረም በቀጥታ ከነዚህ ሰዎች ጋር የሚደረገውን ግንኙነት ይመለከተዋል። ስለዚህ አሁን ቀጥታ ስለሚያገኛቸው ያ የተጀመረውን ነው የጨረሰው። ከአፍሪካ ህብረት ጋር በሁለት ደረጃ ነው የተገናኘ ነው። አንዱ ሞልታይላትራል በሚባል ደረጃ ማለት ነው። የተለያዩ ባለድርሻዎች ከሁለት በላይ የሆኑ ባለድርሻዎች በሚገኙበት አውዱ ውስጥ ተገናኝተናል። ይሄ ለምሳሌ አንድ የምናነሳው ዳውንት ላይ በነበረው ስብሰባ ላይ እኛ ማለትም አፋሃድ፣ የአፍሪካ ህብረት፣ ኢጋድ፣ አሜሪካ፣ የአውሮፓ ህብረት ተገናኝተን ነበረ። አንድ የተገናኘ ነው በዚህ አውድ ነው። በሁለተኛ ደረጃ ስንገናኝ ደግሞ ቀጥታ አፍሪካ ህብረት እና እኛ ብቻ ደግሞ በስልክ እንገናኛለን። በስልክ እየተገናኘን አንዳንድ ጊዜ እንወያያለን። ስለዚህ በሁለት ደረጃዎች ነው ስንገናኝ ቆየ ነው ማለት ነው። ከአፍሪካ ህብረት ጋር በነበረን የሁለትዮሽ ግንኙነት ያደረግነው ለመጨረሻ ጊዜ ከ3 ሳምንት በፊት ይመስለኛል። ከ3 ከ4 ሳምንት በፊት በቀጥታ ያገኘኋቸው እኔ ነኝ እና ያገኘሁት ትላንትና በዚህ በፊርማ ስነስርዓቱ ላይ ተገኝተው የነበሩትን አምባሳደር ማሊካ ሀዲዲ ነው እና በነበረን ቆይታ ያው በአጠቃላይ ሀገሪቱ ውስጥ ስላለው ሁኔታ ተያይተናል። አሁን ደግሞ ከፍተኛ ዋጋ የከፈልበትን ትግል ወጣቶች የሞቱበትን እናቶች ማቅ የለበሱበትን መላው ህዝባችን ከአድማስ እስከ አድማስ የታገለበትን ትግል ቁጥቋጦ ውስጥ በመደራደር ሊሸጠው ሲሞክር በትዕግስት ልንመለከተው አንችልም። ንግግር ነው ድርድር ነው የሚለው የቋንቋ ጨዋታ አይሰራም። መሳይ ከመቼ ወዲህ ነው ስለ ሰብአዊ መብት እርዳታ ከኢጋድ ጋር ንግግር ልታደርግ የምትችለው? ድርድር ነው የድርድር ቅድመ ሁኔታ ነው። በተጨባጭ ከቦታው የነበረ ማስረጃም አይለን። የነበረው ነገር ያ ነው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም 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 የአብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ እያል የዛሬውን ፕሮግራማችን እስቲ ይህንን ቪዲዮ አዳምጠን እንጀምረው። ዛሬ ማስረሻ ሰጤ ብቻውን ሄዶ ምክንያቱም በዚህ ጉዳይ ላይ የሚመለከተው እሱን እንደነበረ አሁን ደብዳቤም እያወጣ ይገኛል። እሱ ነው የዚህ ጉዳይ የውጭ ጉዳይም ስለነበረም በቀጥታ ከነዚህ ሰዎች ጋር የሚደረገውን ግንኙነት ይመለከተዋል። ስለዚህ አሁን ቀጥታ ስለሚያገኛቸው ያ የተጀመረውን ነው የጨረሰው የሚለውን የአንዳንዶች ድምዳሜ እንደው ማጣጣል ይቻላል። ያኔ እናንተ ክፍተት ባትሰጡ ኖሮ ዛሬ ማስረሻ ይህንን አጋጣሚ ተጠቅሞ ብቻውን ሄዶ እንዲህ አይነት ስምምነት ተፈራረመ ወደሚል መደምደሚያ ላይ አይደረስም ነበርና ያ ክፍተት ምናልባት ለዛሬው ችግር አላመጣም ብሎ መደምደም ይቻላል። አዎ እንግዲህ ይሄን ቪዲዮ ላይ እንደሰማችሁት የዚህ የማስረሻ ሰጤ ያደረገው የዘላቂ ሰላም ስምምነት ከአማራ ክልላዊ መንግስት ጋር ያደረገው በዚህ በጽንፈኛው ዘንድ ከፍተኛ ደረጃ እያጨቃጨቃቸው ይገኛል። የቡድኑ አመራሮች እንደምታውቋቸው ንግስናን እያንዳንዱ የሚመኝ ስለሆነ ይሄ በዚህ ደረጃ አንድ ሰው ከመሃላቸው ወጥቶ ይሄንን የድርድር ቦታ ላይ መቆሙ እንዳዋረዳቸው የነሱን ህልም እንዳጨነገፈባቸው እንደዚህ እያሰቡ ከፍተኛ ውዝግብ ፈጥሮ ይሄንን ለማስተባበል ወይም ለማኮሰስ ለማሳነስ እየተሯሯጡ ነው ያሉትና አሁን ይሄን ቪዲዮ እንደሰማችሁት እንግዲህ መሳይ እስክንድርን በጣም ወጥሮ ነው የሚይዘው። አንተ ከዚህ በፊት ያደረግከው ወይም የጀመርከውን ድርድር ነው ማስረሻ ሰጤ ሄዶ የጨረሰው ብሎ እነ ዘመነ ካሴና አስረስ ማሬ ቦታ ላይ ቆሞ ነው የነሱን አቋም ይዞ ነው እስክንድርን የሚሞግተው። ራሱ መሳይም በአቋም ይሄን የሰላም ድርድር አይፈልግም፣ እንደ ምጽአት ነው የቆጠረው። ስለዚህ ያንተ ጦስ ነው የሚል አይነት እንደምታ ያለው ነው ይሄ እንደሰማችሁት።
እና አንተ እንደዚህ ያኔ ባትጀምረው ኖሮ ክፍተት ባትሰጥ ኖሮ ይለዋል። ሰማችሁት? የሰላም ድርድር ምን ያህል እንደሚያስፈራቸው እና እንደማይፈልጉት እነዚህ ሰዎች እነዚህ ከጦርነት የሚያተርፉ ሰዎች እና እስክንድር ደግሞ የለም እኔ የሰላም ድርድር አላደረኩም እና ክፍተት አልሰጠውም። ምንድን ነው ክፍተቱ እያለ ይሞግታል። እንደምትሰሙት ማለት ነው። ምን ክፍተት ማለት ምን ማለት ነው? ያኔ ባትገናኙ ኖሮ ያኔ ግልጽ ነገሮችን ብታደርጉ ኖሮ ዛሬ ማስረሻ ሰጤም አፋድን ወክሎ ለመደራደር ምንም አይነት መነሻ አይኖረውም ነበረም። ያኔውን ክፍተትና ያኔውን አጋጣሚ ተጠቅሞ ነው ይህንን እርምጃ የወሰደው የሚለውን የብዙዎችን ስጋት በተለይ አፋድ ያኔ ግልጽ ያላደረጋቸው ነገሮች ናቸው ዛሬ እንዲህ አይነት አጋጣሚን እንዲፈጠር ያደረገው የሚልም ድምዳሜ ይሰጣሉ እኮ። ምንድን ናቸው እነዚያ ግልጽ ያላደረግናቸው ነገር? መጀመሪያ ነገር ከመርህ አኳያ አንድ ሰው ከመካከላችን ሊከዳ ይችላል ተብሎ ከዓለም አቀፉ ማህበረሰብ ጋር እንዳንገናኝ በር መዝጋት ነበረብን። ክፍተት የምንለው ይሄንን ነው። ይሄ ከሆነ ስህተት ነው፣ የተሳሳተ ድምዳሜ ነው። አንድ ይሄ አለ። ሁለት ደግሞ ምንድነው እኛ ግልጽ ያላደረግነው ነገር? እስቲ ነገር ምንድነው ግልጽ ያላደረግነው? በጊዜው ተገናኘን፣ ተነጋገርን፣ ለህዝብ እኮ ተናገርን፣ ተገናኝተናል፣ በዚህ ጉዳይ ላይ ተነጋግረናል ብለን ነገሩን ዘግተነዋል። ምንድነው? የት ጋር ነው የኛ እንከን? የት ጋር ነው የኛ ጥፋት? የትም ቦታ ላይ የለም። እንግዲህ አሁን መሳይ ካቀረበው ጥያቄ የምንረዳው ሁለት ነገር መምዘዝ ይቻላል ከዚህ ውስጥ። አንድ እስክንድር ድርድር አልጀመርንም ያለውን ውሸት ያጋልጣል። አልጀመርንም ያለውን ራሱ መሳይ ያኔ እኮ እንደዚህ ያደረግከው ነው ይለዋል። ይሄን ያጋልጣል። ሌሎችንም ይሄን ድርድር እንደተጀመረና ማስረሻ የጨረሰው ያንን ሂደት እንደሆነ ሌላም ማስረጃ አለ፣ ራሳቸው የሚያቀርቡት፣ እሱን እንመለከታለን። እና አልጀመርንም የሚለውን ያጋልጣል፣ መጀመራቸውን ያሳያል፣ ጀምረው እንደነበረ ያሳያል። ሁለት ደግሞ ማስረሻ የአፋድ ውጭ ግንኙነት ስለሆነ እናንተ የጀመራችሁትን ክፍተቱን ተጠቅሞ ጨርሰዋል በማለት የማስረሻን በስምምነቱ ላይ መፈረም ህጋዊነት ያምናል መሳይ። ብራቮ መሳይ። ያው አምልጦም ቢሆን እውነቱን ተንፍሰሃል። እውነቱ ይሄ ነው። እና አሁን እነዚህን ድርጅቶች ልንጠይቅ ነው፣ ማብራሪያ ጠይቀናል ይላል እስክንድር በዚህ የቪዲዮ ምልልሱ ላይ። እነዚህ ድርጅቶችን ምንድን ነው የምጠይቀው? ድርድር ነበረ፣ አብረው ቆይተዋል። ከዛ በኋላ መጨረሻ ላይ በፊርማ ስነስርዓቱ ላይ ተገኝተው አፈራርመዋል። ከዛ በኋላ ይሄ ተስፋ ሰጪ መሆኑን ምሳሌ የሚሆን መሆኑን ለክልሉም ለኢትዮጵያ ሕዝብም ሰላም የሚያመጣ መሆኑን ገልጸው ለተፈራራሚዎቹ አድናቆታቸውን አስተላልፈዋል። የአድናቆት መልእክት አስተላልፈዋል። እና ይሄ የሽፍትነት የጦረኝነት የምናምን መንገድ አይደለም፣ ሰላማዊ መንገድ ነው። ለምን ይሄ ሰላማዊ መንገድ ተፈረመ ወይስ እነዚህ ቡድኖች እዚሁ ላይ እንዴት ተገኙ ብሎ መጠየቅ ነውር ነው። ትልልቅ ድርጅቶች ናቸው፣ ትልልቅ ኃላፊነት ይዘው የሚሰሩ ናቸው። እና ግን ይሄንን በከፍተኛ ደረጃ ግን አንተ ይህን ባታደርግ ኖሮ ነው የመሳይ ስሜት። ይሄ መጀመሪያ ላይ መክፈቻችን ላይ እንደው እንደ መክፈቻ ያሰማኋችሁ ማለት ነው። እና ይህ የመሳይ ጥያቄ እስክንድርን አስቆጥቶታል። የምን ክፍተት ነው የምትለኝ ይለዋል። ምን አረኩ እኔ አይነት በቃ ራሱን ለመከላከል አስቆጥቶታል። ምክንያቱም ከበስተጀርባው ሌላ ጦር አለ፣ የሚያስፈራራው ኃይል አለ። ከዚህ በፊትም የሄደበትን መንገድ አቁም ያለው ኃይል አለ እና ሲጠበቅ የነበረ እንቅስቃሴው በሙሉ በአይን ቁራኛ ስር በክትትል ስር ሆኖ ሲንቀሳቀስ የነበረ ነው እስክንድር። በዚህ ምክንያት ለምን ማነህ አንተ እኛ እያለን ሄደህ ሰላም የምታደርገው?
እና የአማራ ህዝብ ጥያቄ በድርድር አይፈታም ሁሉ ይላሉ ይወጡና። ግን እንደዚህ የሚሉት ሰዎች ደግሞ በየራሳቸው መንገድ ባለፈው እንደገለጽኩላችሁ የሚደራደሩ ናቸው። እና እንግዲህ ይህንን ምንድን ነው የፈጠረው ክፍተት? ለምን እንደዚህ ትላለ ብሎ እስክንድር ራሱን ለመከላከል ይሟገታል። እንግዲህ በዚህ የእስክንድርና የዛሬው የእስክንድርና የመሳይ ቆይታ ምንድነው? ከላይ እንደገለጽኩላችሁ እስክንድር በአማራ ፋኖ ይሄ አፋድ በሚባለው አሁን ማስረሻ ሰጤ ወክሎት ፊርማ አኑሯል በሚባለው ድርጅት ስም የአፍሪካ ህብረትንና ኢጋድን ማብራሪያ ጠይቀናል ይላል እስክንድር። እና በማብራሪያችን ይሄ የሰጣችሁት መግለጫ ይሄ የሰላም ስምምነት የተባለው ውሸት ነው ብያቸዋለሁ ይለዋል ለመሳይ። እና እዛ ላይ ተገኝታችሁ ያፈራረማችሁ ትክክል አይደለም ብለን ነው የጠየቅነው ይለዋል። እንዴ እስኪው ምን ነካ? ትናንትና እኮ አልተገኙም ብለህ ነበር። አሁን እነዚህ ማብራሪያ የጠየካቸውን ሰዎች አልተገኙም ብለህ ነበር። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደረገ። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል ተብለው በሌሉበት የወጣው የአገዛዙ ዜና ፍጹም ውሸት መሆኑን ህዝብም የዓለም አቀፉ ማህበረሰብም እንዲያቅልን እንወዳለን። አሳዘንከኝ ግን ባይዘወይ አሳዘንከኝ። በምን አይነት ግፊት በምን አይነት ከበባ ስር ሆነ እንደምትንቀሳቀስ ነው ይሄ የሚያሳየኝ። ምክንያቱም ትናንትና ቪዲዮውን ሳታይ ነው በቃ እንዲህ አይነት መግለጫ ተሰጥቷል፣ ቶሎ ውጣና አስተባብል፣ አንተ ያመጣው ጦስ ነው ስትባል ሮጠ መጣህና መሳይ ጋር ደወልክና ባልተገኙበት እንደተገኙ ተደርጎ መግለጫ ተሰጠ። ባልተገኙበት ይሄ ውሸት ነው አልክ። እኛ ትናንትም አቅርበነዋል። ኧረ ወደ ቀልብ ተመለስ፣ ተገኝተዋል፣ ቪዲዮውን እንኳን ብለን ነበር። እንግዲህ በዛ ጊዜ ያለህበት ቦታ ቴሌቪዥን ስላልነበረ ላይቭ ማየት አልቻልክም። ግን ኢንፎርሜሽኑን ሰማህ፣ ወጣህና በሌሉበት ብለህ እንደዚህ አይነት ውሸት ተናገርክ ሳታይ ሳታረጋግጥ። ምክንያቱም ጊዜ አልነበረህም። በቃ ቶሎ ወጥተህ ቶሎ የሆነ ነገር አደርግ ተብልሃል። እና ይሄ ነው የሚያሳዝነው። ይሄ ትንሽ የሚያሳዝን ነገር ነው። እና እንደው ቪዲዮውን ለማየት ትንሽ ደቂቃ ቢሰጡ ጥሩ ነበር። እንደዚህ አይነት ውርደት ላይ እንትን አትልም ነበር። እና አሁን ደግሞ እነዚህኑ አሁን በምርኮ በቁጥጥር ስር ያደረጉትን ሰዎች ቁጣ ለማብረር ሲል ስምምነቱ ከዚህ በፊት የነበሩ ድርድሮች ማጠቃለያ ነው የተባለው ግን ውሸት ነው ወደ ማለት እጥፍ አለ እስክንድር። ከዚህ በፊት ድርድር የሚባል የለም ነበረ። ስለዚህ እንዴት የዛ ሂደት መጨረሻ ነው ተብሎ እንደዚህ አይነት መግለጫ ሊሰጥበት ይችላል ይላል። እንግዲህ ይህ የሚያሳየው ምንድን ነው? ይሄ ወንድማችን በሌሎች ኃይሎች በጥበቃና በጫና ስር ያለ ምርኮኛ መሆኑ ነው። አይስኬም ግን ያሳዝናል። ያው ከኔም ጋር በአንድ ወቅት አብረን ሰርተናል እና መጨረሻ እንደዚህ መሆኑ በጣም ነው የሚያሳዝነው። እና ምንድን ነው ማብራሪያ የጠየቃችሁበት ነጥቦች ይለዋል መሳይ። እሱ ደግሞ ማብራሪያ የጠየቀባትን ነጥቦች ይነግረዋል። አዎ ዛሬ እንግዲህ የአፍሪካ ህብረትን በሚመለከት የአፍሪካ ህብረትና ኢጋድን በሚመለከት አንድ መግለጫ አውጥተናል። ያው ትናንትና እንደምታስታውሰው አንድ የሐሰት የሰላም ስምምነት ተደርጓል የሚል ዜና ነበር እና እሱን ዜና አስመልክቶ የመንግስት ሚዲያዎች ሲዘግቡ የአፍሪካ ህብረትና ኢጋድ በአደራዳሪነት ተገኝቶ ነበር በአፋሃድ እና በአገዛዙ መካከል በተደረገው ስምምነት ማለት ነው። በነበረው ድርድር እነሱ የምናባዊ ድርድራቸውን የሚመለከት ተገኝተው ነበር ያሉት ነገር ነበር እና እሱን አስመልክቶ በርካታ ጥያቄዎች ቀርበውልናል። አንድ ሐሰት ነው ግልጽ ለማድረግ ፈጽሞ በሬ ወለድ የሆነ ሐሰት ነው። እሱን አስመልክቶ እኛ ሐሰት ነው ከምንል ይልቅ ራሳቸው አፍሪካ ህብረትና ኢጋድ በዚህ ጉዳይ ላይ መግለጫ ሊሰጡ ይገባል ብለን ነው ዛሬ መግለጫ ወጣ ነው። እንደምታውቀው ትናንትናም አፍሪካ ህብረትም ኢጋድም መግለጫ አውጥተው ነበረ። ከዛ በኋላ በቃ ግብግብ ነው። በጣም ነው የሚከራከሩት እርስ በርሳቸው ማለት ነው። እና ይሄ እኮ
ድርድርኛ በዛ ጊዜ የሂደቱ የነበረው ይለዋል ሌላ ጉዳይ ነው የተነጋገርነው። ከነሱ ጋር ተነጋግረናል፣ ከመንግስት ጋር ግን አልተነጋገርንም። ምንድን ነው የተነጋገራችሁት ከነሱ ጋር? አሁን እስቲ እስክንድር ደግሞ በዚህ ጉዳይ ላይ የሚለውን እንስማ። ምንድን ነው እንዲህ ዝብርቅርቅ በቃ የሚያደርግህና የሚያስጨንቅህ ነገር ማለት ነው? ተገናኝተሃል፣ ከነዚህ ሰዎች ጋር አውርተሃል። የምታወራው ደግሞ ስለ ሰላም ነው። እርግጥ ያን ጊዜ ያስታውሳለሁ እኔ ስለ እርዳታ ነው ብለህ ነበር። አደገኛ ነገር ከበስተጀርባ እንዳለ ይገባኛል፣ ግን እውነቱን እንትን ማለት ያስፈልጋል። እስቲ አሁን እስክንድር የሰጠውን ነገር እንትን እንዳለ ከአፍሪካ ህብረት ጋር በሁለት ደረጃ ነው የተገናኘ ነው። አንዱ ሞልታይላትራል በሚባል ደረጃ ማለት ነው። የተለያዩ ባለድርሻዎች ከሁለት በላይ የሆኑ ባለድርሻዎች በሚገኙበት አውዱ ውስጥ ተገናኝተናል። ይሄ ለምሳሌ አንድ የምናነሳው ዳውንት ላይ በነበረው ስብሰባ ላይ እኛ ማለትም አፋሃድ፣ የአፍሪካ ህብረት፣ ኢጋድ፣ አሜሪካ፣ የአውሮፓ ህብረት ተገናኝተን ነበረ። አንድ የተገናኘ ነው በዚህ አውድ ነው። በሁለተኛ ደረጃ ስንገናኝ ደግሞ ቀጥታ አፍሪካ ህብረትና እኛ ብቻ ደግሞ በስልክ እንገናኛለን። በስልክ እየተገናኘን አንዳንድ ጊዜ እንወያያለን። ስለዚህ በሁለት ደረጃዎች ነው ስንገናኝ ቆየ ነው ማለት ነው። ከአፍሪካ ህብረት ጋር በነበረን የሁለትዮሽ ግንኙነት ያደረግነው ለመጨረሻ ጊዜ ከ3 ሳምንት በፊት ይመስለኛል፣ ከ3 ከ4 ሳምንት በፊት በቀጥታ ያገኘኋቸው እኔ እና ያገኘሁት ትላንትና በዚህ በፊርማ ስነስርዓቱ ላይ ተገኝተው የነበሩትን አምባሳደር ማሊካ ሀዲዲ ነው እና በነበረን ቆይታ ያው በአጠቃላይ ሀገሪቱ ውስጥ ስላለው ሁኔታ ተያይተናል። አሁን ይሄንን ስንሰማ እንግዲህ ተነጋግረናል እኮ እያለን ነው። ኢቭን አሁን አዲስ ከመጡት የአፍሪካ ህብረት ምክትሏ ጋር ከመጡ ቅርብ ጊዜያቸው ነው። ከ2 ሳምንት በፊት ተነጋግረናል አለ። አያችሁ፣ ይሄን ይከታተል ነበር ማስረሻ ሰጤ። እስክንድር ይሄን ወደፊት ሊያራምደው እንደማይችል ያቅ ነበር። ለምን? እስክንድር በጥበቃ ስር ነው። ኦኬ። ስለዚህ ማስረሻ ወጣ፣ ይህን ጨረሰው። የተጀመረውን ሂደት ምንድን ነው ያጠፋው ታዲያ ማስረሻ? እንደውም እኔ አሁን የዛሬውን የእስክንድርንና የመሳይን ቃለ ምልልስ ስሰማ ትናንትና የዚህ የማስረሻ ሰጤ ብዙ ቫሊዩ የለውም የሚል እንደው ውስጤ እንትን አይደለም፣ ድርጅት ወከለ ለማለት በጣም ይከብዳል የሚልም ነገር ነበረኝ ባይዘው። አሁን ግን ይሄ የሚያረጋግጥልን የነበረ ሂደት ነው። እነዛ ዓለም አቀፍ ድርጅቶች ይሄን ሲያካሂዱ ነበር። እኚህ ምክትሏ አሁን ራሱ እንደሚነግረን እስኬው እንደመጡ ደወሉለት። አያችሁ፣ ያን ሂደት ለማስቀጠል ለምን ከእሳቸው በፊት የነበሩ ሰዎች እዚህ ጋር ደርሰናል አሏቸው። እሳቸው ደግሞ መጡና ኃላፊነቱን ለመቀጠል ይሄንን ነገር አነጋገሩት እና ይሄ አንድ ቦታ ላይ መቋጨት ነበረበት፣ ተቋጨ። የማስረሻን ቆራጥነት፣ ለሰላም ያለውን ዝግጁነት በጣም ነው የሚያሳየው። ምክንያቱም መቼም ቢሆን ይሄ ቡድን አይፈርምም እንደዚህ አይነት ነገር እርስ በርሱ ሲጠባበቅ ማለት ነው። እርስ በርሱ ሲጠባበቅ አንተ ማን ስለሆንክ ነው ከምንደራደረው ከእንትን ጋር ነው፣ ከክልል ጋር አንደራደርም፣ ከመንግስት ጋር እያለ ራሱን ሲኮፍስ ስለ አማራ ህዝብ ጉዳት፣ ስለ አማራ ህዝብ መከራ ሳያስብ ማለት ነው። እሱ ስለ ስልጣኑ እሱ ከፍ ብሎ ስለሚቆምበትና ስለሚነግስበት ነገር የሚያስብ ስለሆነ ማለት ነው። እና ያው ካፒቴኑ የተጀመረውን የድርድር ሂደት ለፍጻሜ ማብቃቱን ያው መሳይን በጥያቄው አንስቷል እንግዲህ። እና ከመግቢያችን ከሰማነው ጥያቄ በተጨማሪም እያከታተለ ይህንኑ ነው የሚጠይቀው መሳይ። ይሄን ቪዲዮ በደንብ እናድምጠው፣ አሁን ቀጣዩንም ጥያቄ ማለት ነው። ይህ መግለጫችሁ በዋናነት ማብራሪያ መጠየቅ ነው። ሰሞኑን ተካሄደ የተባለውን ድርድር በተመለከተ በእርግጥም ሁለቱም አካላት ኢጋድም የአፍሪካ ህብረትም አድንቀውታል። ይሄ በጣም ወሳኝ የሆነ ቀጠናው ላይ ያለውን ሰላም ለማጠናከር እድል የሚሰጥ ነው ብለው አሞግሰውታል፣ አወድሰውታል። ትልቅ ምስክርነት ነው የሰጡትና ይሄ ደግሞ በኢትዮጵያውያን ዘንድ ከፍተኛ መነጋገሪያ ሆኗል። ስለዚህ ማብራሪያ የጠየቃችሁት በቀጥታ እንጂ ከዛ አለፈ ምንድን ነው እንዲደረግ የጠየቃችሁት?
ሁለት ነገር ነው። አንድ ውሸት መሆኑን ነው የገለጸው በመግለጫው ላይ ነጭ ውሸት ነው በአፋሃድ እና በአገዛዙ መካከል። ለዛውም ደግሞ በፈረሰው የክልሉ መንግስት እኮ የአማራ ክልል መንግስት እኮ ፈርሷል። ከፈረሰ 2 ዓመቱ ነው። አሁን ያለው የሙት መንፈሱ በአማራ ክልል ውስጥ ያለው ወታደራዊ አገዛዝ ነው። የፌዴራል መንግስቱ ወታደራዊ አገዛዝ ነው ያለው። እንደው እስክንድር ውሸት ነው ነጭ ውሸት ነው ስትል ምኑ ነው ውሸት? ቀደም ሲል ያልኳለ ስትገናኙ የነበሩት በሰብአዊ ድጋፍ ላይ የአማራ ህዝብ ድጋፍ ማግኘት አለበት ችግር ላይ ነው ያለው ከሚለው አቅጣጫ እንጂ ፖለቲካዊ ድርድር ጋር የተገናኘ እንዳልሆነ ነው ያኔም የገለጻችሁት። አሁን ግን የዛ ቅጣይ የሆነ ያኔ የተጀመረውን ጨረስ ነው አይነትም ይመስላልና ምኑ ነው ውሸት ብለህ ስትገልጸው ማለት ነው? ውሸት ነው ያልኩት ድርድር ተደርጎ የሰላም ስምምነትን አስመልክቶ ድርድር ተደርጓል። በአፋሃድና በፈረሰው የክልል መንግስት የሙት መንፈስ መካከል ድርድር ተደርጓል የተባለው ነጭ ውሸት ነው እያልኩ እንግዲህ እስክንድርና እነዚህ ሌሎች አመራሮች እነዘመነ እና አስረስ የሚባሉ ኃይሎች ችግር ደግሞ ራሳቸውን ከፍ አድርገው መቆለላቸው ነው። ተመልከቱ። አሁን እስክንድር ያለውን ከዚህ በፊት አስረስ ማሬም ተናግሮታል። ምንድነው እስክንድር እንግዲህ እዚች አሁን መጨረሻዋ ላይ እንደሰማችኋት ከሞተ ከአስከሬን ጋር ከተገነዘ ኃይል ጋር አንደራደርም፣ የክልሉ መንግስት ሞቷል ይላል። በጣም እኮ ነው የሚገርም። እኛ እየተዋጋን ያለነው ከፌዴራል መንግስት ጋር ስለሆነ ከክልሉ መንግስት ጋር በምንም አይነት አንደራደርም ቢሆን እንኳን ይላል። ቢሆን እንኳን ነው የሚለው። ማን ስለሆነ ነው እሱ የማይደራደረው? በክልል ውስጥ የአማራ ህዝብ ጥያቄ ነው የሚያነሳው። እንደ ክልል ይደራደራል። እርግጥ ምንድነው ሲጀምሩ እነሱ የነበራቸው ነገር ሲጀምሩ ያው በተደጋጋሚ የመከላከያ አመራሮችም ሲገልጹ እንደሰማችሁት የመንግስት አመራሮችም ሲገልጹ የክልሉን መንግስት ማፍረስ ነው የመጀመሪያ እንትናቸው። የክልሉን መንግስት ያፈርሳሉ፣ የክልሉን ኢኮኖሚ አቅማቸው ያደርጋሉ፣ ይቆጣጠሩና ከዛ በኋላ ከፌዴራል መንግስት ጋር ይዋጋሉ። ይሄ ነበር። ነገር ግን የክልሉ መንግስት በወቅቱ ሁላችንም እንደምናስታውሰው ከአቅም በላይ የሆነ የጸጥታ ችግር ስላጋጠመኝ መከላከያ ገብቶ ይታደግ ይከላከልልኝ አለ። ይችላል፣ በህገ መንግስቱ ላይ አለ። በዚህ መሰረት መከላከያ ገባና የክልሉን መንግስታዊ መዋቅር ተቆጣጠረው። መንግስት የክልሉ መስተዳደር እንዳይፈርስ አደረገ። እስካሁን ድረስ የክልሉ መስተዳደር፣ የዞን መስተዳደሮች፣ የወረዳ መስተዳደሮች ያው ባሉበት ሆነው ይሰራሉ። አሁን ይሄ ነው ያለው እውነት። እንደውም አሁን እነሱ አስከሬን ነው የለም የሚሉት አይደል? እንደውም እንደ አማራ ክልል መንግስት በአስቸጋሪ ሁኔታ ውስጥ ሆኖ የሚሰራ ጠንካራ የክልል መስተዳደር የለም። በመሰረቱ በጣም አፕሪሼት ሊደረግ የሚገባው እንትን ነው ካለው ሁኔታ አንጻር እና የአማራ ክልል አስተዳደርን እንደዚህ ተደርጎ ሬሳ ነው የሚባል ማን ነው? ሌላ ክልል በዚህ ደረጃ በአማራ ክልል እንደዚህ አፈና፣ እገታ፣ ግድያ፣ በቀል፣ ማስፈራሪያ ባለበት ሁኔታ ውስጥ እየተንቀሳቀሰ ስንት ልማት ሲሰራ ስንት መንግስት የአመራር ሲሰጥ የነበረ እና አሁን ይሄ ስለገደል ነው ከገደል ነው ኃይል ጋር ከሬሳ ጋር ነው የተደራደረ። እኛ ከሬሳ ጋር አንደራደርም እና እነዚህ አደራዳሪዎች ደግሞ ሬሳ ነው ብለው ከማደራደር ወደኋላ አላሉ። ህልውና ያለው ህዝብ እየመራ ያለ መንግስት ነው። ይሄን አምነውበት በዛ ደረጃ አፈራርመዋል። አሁን ይሄን መቀልበስ አትችሉም። ኤኒዌይ አሁን ከምትናገሩት ነገር አንጻር በፍጹም እንትን አይልም እና ግን ይሄንኑ ነገር ከዚህ በፊት አስረስ ማሬ እዚህ መሳይ ሚዲያ ላይ መጥቶ የተገነዘ ነው አለ። ይሄ መንግስት ያው የሚቀብረው አቶ ዝም ብሎ ሬሳው በመኪና ከዛ ወደዚህ ይዘዋወራል እንጂ የተገነዘ ነው አለ። በሸክም ነው ሬሳው የሚንቀሳቀሰው ሁሉ እያለ እና እኛ የምንደራደረው የምንዋጋው ከአብይ አህመድ መንግስት ጋር ነው፣ ከእሱ ጋር ነው የምንደራደረው።
ካልሆነ አይሆንም ይላል። እሱንም ቢሆን የአማራ ህዝብ ችግር በድርድር አይፈታም ደግሞ ይላሉ እየደጋገሙ። ለዚህ ነው እስክንድር እዛ ዳውንት ላይ ከዚህ በፊት ተገናኘ ተብሎ ያ ሁሉ ጫጫታ ተፈጠረ። እንግዲህ ከዛም በተከታታይ የስልክ ድርድሮች የመሳሰሉት እየተካሄደ ነበረ። እዚህ ጋር ደረሰ። እንግዲህ መጨረሻው ያው እዛ ተማርኮ እስክንድር በቁጥጥር ስር ሆኖ በእገታ ስር ሆኖ ይሄን ለማድረግ ባይቻለውም ማስረሻ ሰጤ መጣና ይሄንን ወደ ተግባራዊ ቀየረው። ዋናው ነገር እንግዲህ እንዲህ ነው። ለስልጣን ባላቸው ፍላጎት ራሳቸው ከንግስና አንጻር ስለሚያዩት እንግዲህ እኮ ያም ድርድር ቢደረግ የሚገኘው እንትን እኮ የተወሰነ ነው የሚገኘው የስልጣን ቦታ። ይሄ ሁሉ ሰው አይነግስም። ይሄ ሁሉ ሰው በተፋጠጥ የሚጠብቀው እንትን አይበቃም። እና ይሄ ሁሉ ሰው ደግሞ እዛ ፌዴራል መንግስት ውስጥ ቁጭ አይልም። እንግዲህ ሌሎችም አሉ በምርጫ ይመጡ። በምን አይነት ደረጃ እንደሚያስቡት አላውቅም። ብቻ ምን ያሳያል? ይሄ የአማራ ህዝብ እነሱ በፈጠሩት ጦርነት የሚከፍለው ዋጋ አያሳስባቸውም። የክልሉ መንግስት ገድለን ቀብረናል፣ የሙት መንፈስ እንደዚህ እና እዛ ካለው በህይወት ያለው ግን እሱንም ማመናቸው ደግሞ ይገርማል። እሱንም እኮ ቢሆን የፌዴራሉንም ይሄ እኮ መንግስት አይደለም፣ ይሄ ምንም ህልውና ያለው አይደለም፣ እሱ ሞቶ ተቀብሯል እኮ ብለውናል በተደጋጋሚ። ትንሽ ደግሞ እንደው ትንሽ አስተያየት ሲያደርጉ ደግሞ አይገፋ ቢሉት የሚወድቅ ይሄ የደከመ ምንም እርባና የሌለው እንትን ነው፣ ገፋ ሲባል የሚወድቅ ነው ይላሉ። እንደዚህ እያሉ ግን የህዝቡን ስቃይ የህዝቡን ችግር እያበዙበት ነው፣ በጣም በሚያሳዝነው ነገር ማለት ነው። ስለዚህ ያው የክልሉ መንግስት በታቀደለት በዛ በተያዘለት ኢላማ መሰረት ሳይፈርስ ህልውናውን ጠብቆ እንግዲህ እዚህ ያለ ሌላው ደግሞ እዚህ ላይ መነሳት የነበረበት ነጥብ ምንድን ነው? ማስረሻ ከቡድኑ ተነጥሎ በተሰወረበት ወቅት ያው እናስታውሳለን፣ የፋኖ አመራሮች ወደ ድርድር ይሄዳል የሚል ጥርጣሬ ስለነበራቸው ደጋግመው ምን ይሉን ነበር? በዛ ጊዜ የአፋድ መሪ መከታው ማሞ ነው፣ ከእርሱ ውጪ ሌላው አያገባውም እያሉ መግለጫ ሲሰጡ ነበር ይመስለኛል። እንግዲህ ያኔ እስክንድርም በሆነ ቀዳዳ ቢወጣ የሚል ነገር ስለነበራቸው መሰለኝ አሁን መከታውን አላመጡም ወደ ክርክሩ። ሂድ አንተ በጀመርካት ነገር ያንተ ጦስ ያንተ እንትን ስለሆነች ጅምር ስለሆነች ይቺ ነገር ይሄን ያመጣችብን ውጣና መግለጫ ሰጥ አሉት። ግን እስክንድር በፊት እኮ እስክንድር አይደለም መከታው ነው ብለው ሲከላከሉ የቆዩ ሰዎች አሁን መከታው ራሱ በምን ሁኔታ ላይ እንዳለ አይታወቅም። ግን ደግሞ ከነዚህ የአፍሪካ ህብረትና የኢጋድ ሰዎች ጋር እስክንድር ጀምሮ እንደነበረ ስለሚያውቁችን እንደጀመርካት አጥፋ ብለው አሯሩጠው የመጀመሪያው ዕለት ምንም መረጃውን በተሟላ ሁኔታ ሳይሰማ እያለከለከ ወጥቶ ባልነበሩበት ነው የተካሄደው አለ። እነሱ ለምንድን ነው ከእነሱ ጋር እንትን ተነጋግሯላ። ስለዚህ እነሱ አልነበሩም አለ። ኦኬ አሁን ደግሞ እንደነበሩ ሲያቅ ኖ ታዲያ እኮ በዛ ጊዜ ከእነሱ ጋር ነው እንጂ የተነጋገርኩት እኔ ከመንግስት ጋር አልተነጋገርኩም፣ የተነጋገርኩትም በሌላ ጉዳይ ነው፣ ስለዚህ ማብራሪያ ይስጡኝ ብሎ እነዛን ትልልቅ ድርጅቶች ሊሞግት ይፈልጋል። ያው ቢቸግረው ነው መቼም፣ አትፍረዱበት፣ እኔም አልፈርድበትም። እና እንግዲህ እስክንድር ከዚህ በፊት ያው ድርድር ጀምሯል እና በነገራችን ላይ እንግዲህ ቅድም እንዳልኳችሁ አሳምሟቸዋል። ይሄ የድርድሩ መፈረም የሰላም ስምምነቱ የዘላቂ ሰላም ስምምነት መፈረም አሳምሟቸዋል። የሚያመጣባቸው ኢምፓክትም አስፈርቷቸዋል። አሁን እዛ ያለውን ሰራዊት የሚያመጣባቸው ለመንግስት የሚሰጠው ስለ ሰላም ያለውን ፍላጎት በማሳየት ረገድ ጭራሽ የአፍሪካ ህብረት አፕሪሺዬሽኑን ጻፈ፣ አድንቆ ታንኪዩ ብሎ እና ተቀበለው። ደግሞ ሰነዱን አፍሪካ ውስጥ እንደተፈረመ አንድ የሰላም ሰነድ ዶክመንት አደረገው፣ ተቀብየዋለሁ። ይሄ ለነሱ የሞት ሆኖባቸዋል።
የሞት ሞት ሆኖባቸዋል። እንግዲህ ይቺን ነገር የጀመረ እኔ አሁን በሌላ በኩል ደግሞ እኔ እስክንድር ህይወት ራሱ አደጋ ላይ ያለ ነው የሚመስለኝ አሁን ሳየው። ለምን በዚህ ደረጃ ቆንጥጧቸው ይሄ ለዚህ ያበቃን እስክንድር ነው። ለዚህ ነው ወደፊት እያመጡ መከራውን እያሳዩት ያሉት። ይሄ ነው። ያኔ ታስታውሱ እንደው ዳውንት ላይ ተደራደረ በተባለበት ወቅት ተቃውሟቸውን ገልጸው ነበር። ያኔ ታውቃላችሁ፣ በጣም በተጧጧፈ ሁኔታ እና ምንድን ነው ያኔ የነበራቸው ስጋት እንግዲህ ሰላም ብቻ መፈረሙ ሳይሆን ንግስናው ወደ እስክንድር ገባ ነው። አሁን ያችን በዛ ጊዜ ወጥቶ አስረስ ማሬ የሰጠውን መግለጫ እዚሁ መሳይ ላይ አዳምጡት። ይህ ሰውዬ ከዚህ በፊት ምንም አላደርግም ብሎ ዝም ብሎ እዚህ የሆነ አመራር ለመስጠት ለእናንተን ምክር ለማገዝ አንዳንድ ነገር ለማድረግ እንጂ ሌላ ስልጣን አልፈልግም ብሎን ከዛ ስልጣን ወስዶ ከዛ እንደዚህ አድርጎ ብሎ ይነግረናል። እዚህ ጋር አያችሁ ምን ያህል ስልጣን እንደሚሻኮቱ እና በዛ ጊዜም ወጥረው ይዞታል። እና በዛ ጊዜ አሁን አስረስን ስታደምጡት ውሸቱን ነው የተደራደረው እንትን ነው ይሄ ለመንግስታዊ ስልጣን ነው እንጂ ይሄ እርዳታ የሚለው ፌክ ነው፣ እኛ እናውቃለን፣ እዛ መረጃ ነበረን እያለ ነው። ይኸው አዳምጡት። ከዚህ በፊት እስክንድር ነጋ የተባለ ግለሰብ ጋር በአካል ለመጀመሪያ ጊዜ ስንገናኝ የአማራ ህዝባዊ ግንባር እንግዲህ በጊዜው አማራ ህዝባዊ የሚባል ድርጅት መስርተን እየሰራን ባለንበት ወቅት ወደኛ ቀጠና በሚንቀሳቀስበት ጊዜ ምን ሆነ ነው የምትመጣው ብለን እኔና አርበኛ ዘመነ ካሴ ስንጠይቀው የህዝባዊ ኃይሉ አካልና አመራር ሁኜ እመጣለሁ አለ። ተቀበለው በጸጋ ሰዎች ላክንለት፣ የሚጠብቁት ግለሰቦች ላክንለት። በአካል እንዳገኘው ዘመነ ካሴ ባዘዘኝ መሰረት በአካል ሳገኘው እዚህ ትግል ውስጥ ያንተ ሚና ምንድን ነው ስለው ለመጀመሪያ ጊዜ ነው፣ የትም ተናግሬው አላውቅም። ስጠይቀው የነገረኝ ነገር ምን መሰለ? እኔ እዚህ ትግል ውስጥ የሚኖረኝ ሚና እንደ አባት መካሪ ሁኜ እናንተ ልጆችና ወጣቶች ይህንን ትግል እንድትመሩት ያለኝ ልምድ ማካፈል ነው። እንደውም ቃል በቃል አቦይ ስብሐት የሚባለው ግለሰብ ቲፒኤልኤፍ ላይ የነበረውን አይነት ሚና ነው የሚኖረኝ አለኝ። ይህንም ባለኝ በ2 ሳምንት ውስጥ ህዝባዊ ግንባር ብሎ ስማችንንም ቀምቶ ሰራዊታችንንም ቀምቶ አጠቃላይ የትግል ቀጠናችንንም ቀምቶ ድርጅት አውጆ ጥርሳችን ነክሰን ልዩነት እንዳይመጣ ብለን ህዝብ እንዳያዝን ብለን በጸጥታ ቆየን። ይህንን ሁሉ ህመም የተሸከምን ሰዎች አሁን ደግሞ ከፍተኛ ዋጋ የከፈልበትን ትግል ወጣቶች የሞቱበትን እናቶች ማቅ የለበሱበትን መላው ህዝባችን ከአድማስ እስከ አድማስ የታገለበትን ትግል ቁጥቋጦ ውስጥ በመደራደር ሊሸጠው ሲሞክር በትዕግስት ልንመለከተው አንችልም። ንግግር ነው ድርድር ነው የሚለው የቋንቋ ጨዋታ አይሰራም። መሳይ ከመቼ ወዲህ ነው ስለ ሰብአዊ መብት እርዳታ ከኢጋድ ጋር ንግግር ልታደርግ የምትችለው? ድርድር ነው፣ የድርድር ቅድመ ሁኔታ ነው። በተጨባጭ ከቦታው የነበረ ማስረጃም አይለን። የነበረው ነገር ያ ነው። ኦኬ እንግዲህ ልክ ያኔ አስረስ ማሬ የሞገተው አቤት እስክንድር የተጣደበት ምጣድ የጋለ ምጣድ ላይ እኮ ነው ያለው ሳይቸግረው። የሰብአዊ መብት ተሟጋች የሚል እኮ ትልቅ እንትን በዓለም አቀፍ ደረጃ እኮ አግኝቶ የነበረ ነው። ጋዜጠኛና የሰብአዊ መብት ተሟጋች። አሁን ፋኖ እስክንድር ተብሎ እንደገና ደግሞ በፋኖ ጠበንጃ ስር፣ በፋኖ ኢላማ ስር፣ በፋኖ የጥቃት ምንጽር ስር ያለ ሰው ነው ክትትል እየተደረገበት። ለምን ከዛ ቢወጣ ይደራደራል ተብሎ ከዚህ በፊትም እዛችሁ ሆኖ የተለያየ መግለጫ እየሰጠ ያንን ነገር እያስተባበለ በሆነ ቦታ ሾልኮ ደግሞ ያችን ነገር እንዳይጨርሳት ጥበቃ እየተደረገበት የኖረ መሆኑን ነው ይሄ የሚያሳየን። እንግዲህ ዛሬም መሳይ ያንን እስክንድር ያደረገው ድርድር ነው ለዚህ ጦስ ጥንቡሳሱ ይሄ ነው እዚህ ጋር የደረሰብን እያለ ነው አሁን እንትና ራሱ የሚጠይቀው ወጥሮ። እስክንድር ትንሽ መልስ ሰጥቶ ለመተንፈስ ነበር የመጣው። ግን ደግሞ የእንትና ጥያቄ ግን እዛን አስረስና ዘመነ ካሴ ቦታ ላይ ቆሞ የእነሱን ጥያቄ ነው እየጠየቀው ያለው ባይዘው እና ይህን አይነት ፈተና ያለበት ነው ድርድሩ። እንግዲህ ይሄ የፋኖ ኃይል ለስልጣን ይሄ መሪው አመራሩ ለስልጣን ያለው ጉጉት ለንግስና እጅግ በጣም ከፍተኛ ስለሆነ እርስ በርሱ ይጠባበቃል በዚህ ጉዳይ ላይ። ይሄ የወጣበት ዓላማ የአማራ እንትን እንደዚህ መብት ምናምን የሚለው እሱ አይደለም። ኢቭን ለድርጅቱም ኢቭን ውጊያ ላይ ለሚማገዳቸው ልጆችም
አስቦ አይሰራ፣ ኃላፊነት የሚሰማው አይደለም። ለዚህ ነው ይሄን ጦርነት አሸንፎ ስልጣን ለመያዝ ሲል ከውጭ ጠላቶች ጋር የሚሰራው ያለ ምንም ይሉኝታ በቃ ሰራለሁ የሚለው ጉልበት ለማግኘት እና ወደ መንበሩ ለመምጣት። አሁን እንደዛ ስለሆነ ከዚህ ውስጥ ይሄንን የኔን መስመር ስቶ የሚሄድ የኔን ንግስና አደጋ ላይ የሚጥል አይማረኝ ብምረው ነው የሚለው ዘመነ ካሴ። አይማረኝ፣ አዎ በእሳት ነው የማቃጥለው፣ በእሳት ነው የማቃጥለው፣ በጥይት አይደለም በእሳት ነው የማቃጥለው ይላል አረመኔው ዘመነ ካሴ። ቁሜ እየሄዱ የጎጃም ትግል አይከፈልም ወይኔ የለሁ እዚህ ድርጅት ውስጥ ያገኙት ሰውም ካለ ሲሆን አቅም አላጣ እንደው አቅም አጥሮኝ ካልሆነ ስር በሳት ነው ማቃጠል፣ በጥይት አልመጣም። አይቻልም አይቻልም። እና በጣም 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 ለንጉስናቸው በዚህ በቅዠት ለተቀመጠው ዙፋናቸው ማንኛውንም ሰው ከመሰዋት ከመሰየፍ እንደማይመለሱ ነው የነገሩ። ታዲያ ከዚህ ውስጥ አፈትልኮ ወጥቶ ይሄንን ለአማራ ህዝብ የዘላቂ ስምምነት መፈረም ታላቅ ጀግንነት ነው ማለት የለብንም? እኔ እላለሁ። አሁን ይሄ እነዚህን ሁሉ ገጣጥሜ ሳያቸው ማስረሻ የወሰደው እርምጃ ጀግንነት የተሞላው ቆራጥነት የተሞላው ነው። እነሱንም ያሳመማቸው እርምጃ ነው። ከነዚህ መሃል ነው የወጣው እና ዝም ብላችሁ እነዚህን ደግሞ ነጣጥላችሁ ስታዩቸው መቼ ነው የሰላም ወደ ሰላም የሚመጡት ስትሉ ምንም ተስፋ የለውም። እንደዚህ አንድ ቆራጥ ሰው ወጥቶ የሆነች የሰላም ጭላንጭል ያለች ተስፋ ላይ ተጠምጥሞ ያችን ወደ ፍሬ ለማብቃት ጥረት ማድረጉ ትልቅ ነው። ባይሆን ኖሮ ግን መቼም በቃ ከነ ሚዲያ ሰዎቻቸው እኮ እንዴት ሄደህ ትደራደራለህ፣ እንዴት ቁጭ ብለህ እንደዚህ እንትን ትላለህ፣ እንዴት ከከሌ ጋር ትነጋገራለህ እያሉ እኮ የሚጠባበቁ ሰዎች ናቸው። በድርድር አይፈታም የሚሉ ናቸው። እና የመቼ ዓመት ላይ ነው ይሄ የሚመጣው ስትሉ ተስፋ ጨልሞ ነው የምታዩት። እንደዚህ አይነት ነገር ጨለማ ነው እነዚህ ሰዎች ጋር ወደ ሰላም የመምጣታቸው ሁኔታ ላይ እና አሁን ግን ይሄ ሰው መጥቷል። እነዚህ ቡድኖችም እኮ አይተው ያችን ሂደት ይዘው በቃ እንዲህ እናርግና ለምን ፍላጎቱ ነው ያሉ በደወሉ ባነጋገሯቸው ቁጥር አዎ ግን ቆይ ከምና እንደዚህ ይሉና ፈቃደኝነታቸውን ይገልጻሉ። ግን ደግሞ በዛ ጉዳይ ላይ ይፋዊ መግለጫ እንዳይሰጥ እንደዚህ ሲያደርጉ ይኖሩ ነው የሚመስለኝ አሁን ካለው ሁኔታ። ለምን ዝም ብለው ዘለው እነዚህ ትልልቅ ዓለም አቀፍ ድርጅቶች ወደ እንደዚህ አይነት ነገር ውስጥ አይገቡም? በቃ ሪስክ አለው፣ በሚስጥር እያዝ፣ ግን ደግሞ እንቀጥላለን። እንዲህ እየተባለ የመጣ ነው ይሄ ሂደት። ከዚህ በፊትም አንድ አሁን ከማስረሻ ጋር እጅ ሰጠ ወይም መጣ ወደ ሰላም የተባለው ሰው እሱም ከነከሌ ተነጋግሮ ከነዚህ ተነጋግሮ ምናምን የሚል ይሄም እንግዲህ የነዚህ አደራዳሪዎች ውጤት ነው እንጂ ይሄ እንደ ቲፒኤልኤፍ የተወሰኑ መሪዎችን አምጥተህ የምታደራድረው አይደለም። እዚህ አንድ መሪ አለ፣ እዚህ አንድ መሪ አለ። በአንድ ቡድን ውስጥ 3-4 ንጉስ አለ የጎሪጥ የሚታይ። እንደገና ደግሞ ማዕከላቸው ምንድን ነው? ወዮልህ ሰላም ምናምን የሚባል ብትመጣ የሚባልበት ድርጅት። ይሄ ፖለቲከኛው ይሄ ገንዘብ የሚያዋጣው እኮ የአማራ ህዝብን ጥቅም አሳልፈ ልትሰጥ ምንድን ነው? አሁን የአማራ ህዝብ ጥቅም ልክ አሁን በአሸናፊነት ሁኔታ ላይ ኖሮ በኢኮኖሚ መዋቅሩን ተቆጣጥሮ የመሳሰለው ነገር ቢኖር በቃ አትደራደር እንደዚህ ትለዋለች። ጫካ እየተዋጋ እየተሸነፈ ያለ ድርጅት ሌሎችን መስዋዕት እንዲሆኑ እያደረገ ራሱ ህዝቡን እያሰቃየ ያለ ድርጅት አትደራደር። በቃ ጥያቄ ራሱ ስለሌላቸው ነው። ጥያቄያቸው በየጊዜው የተዘበራረቀ ነው። ያኔ ቲፒኤልኤፍ ትጥቅ ሳይፈታ እንዴት እንፈታለን አሉ፣ ጫካ ገቡ። አሁን ከቲፒኤልኤፍ ጋር ይሰራሉ።
የችግሩ የፕሪቶሪያ ስምምነት እንዴት ከቲፒኤልኤፍ ጋር ተፈራረማችሁ? አሁን ከቲፒኤልኤፍ ጋር ይሰራሉ እና እንደዚህ ምስቅልቅል ያለ ነገር ስላለ አሁን 1 2 3 ተብሎ ተቆጥሮ ራሱ ይሄ ነው ጥያቄያችን የምንዋጋበት ተብሎ ለድርድር የሚመጣም እኮ የላቸውም። እኛ የህልውና ጥያቄ ነው፣ በድርድር የሚፈታ ችግር የለንም ማለት ምን ማለት ነው? በዓለም ላይ በድርድር የማይፈታ ብቸኛው ችግር የነዘመነ ካሴ ችግር ነው ማለት ነው። እና ይሄ ነው። ስለዚህ ይሄንን የተገኘው ሰላም ከዚህ ውስጥ ወጥቶ ከዚህ ውስጥ ጸረ ሰላም ከሆነ ለሰላም ምንም ተስፋ ምንም በር ከማይከፍት ኃይል ውስጥ ወጥቶ ይሄንን መፈረሙ ጥሩ ነው። ሌሎች ይሄን ተከትለው ወደዚህ ይመጣሉ፣ እዚህ ማዕቀፍ ውስጥ ይገባሉ ተብሎ ተስፋ ይደረጋል። ወጣቱ ይሄ ዝም ብሎ የሚሞተው መስዋዕት የሚከፍለው ለማያሸንፈው ጦርነት ቆም ብሎ ያያል ተብሎ ተስፋ ይደረጋል። ይሄን ተስፋ ይሰጣል እና ህዝቡም የፖለቲካ ኃይሎችም ኃላፊነት የሚሰማቸው ይሄ ስምምነት ውጤታማ እንዲሆንና ከዚህ በላይ እንዲያድግ አስተዋጽኦ ማድረግ መረባረብ የአማራን ህዝብ መከራ እንዲያበቃ ያደርጋልና ሁላችንም የየበኩላችንን አስተዋጽኦ እናድርግ የሚል ነው የአብሪ ሚዲያ የዛሬው መልእክታችን። ሰላም ለሀገራችን፣ አንድነት ለህዝባችን፣ ብልጽግና እድገት ለኢትዮጵያ። በዚሁ ፕሮግራማችን እናጠቃልላለን። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። አብሪ ሚዲያን ደግፉ። ሰላም።